በአማራ ክልል የጦርነት ማዕበሉ አድማሱን አስፍቷል። አዲስ የተጀመረው ዘመቻ አርበኛ አደም አሊ የምስራቅ አማራ ግንባር በእሳት አጋይቶታል። በዚህ ዘመቻ በርካታ ከተሞችን እና ስልታዊ ቦታዎችን በፋኖ እጅ ሲገቡ፣ በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። ሁኔታው እየተወሳሰበ ሲሆን፣ በአምበልማ ከተማና በማህደረ ማርያም አካባቢ የተፈጸመውን ውጊያዎች የጦርነት መጠን ያሳያሉ። የኤርትራ ሰዎችም በአፍሪካ ህብረት መቀመጫ ላይ ያቀረቡትን አቤቱታ እና ፋኖ ምሩቃን ኮማንዶዎች ስልጠናም የዕለቱ መረጃዎች ናቸው። ሙሉ ዝርዝር ዘገባውን ይከታተሉ። የአፋብኃ ምስራቅ አማራ ቴዎድሮስ ዕዝ 9ኛ ሳሙኤል አወቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በክረምት ወራት ሲያሰለጥናቸው የነበሩትን ልዩ የኮማንዶ ሰልጣና ምሩቃንን አስመርቋል። ይህ ብርጌዱ የመጀመሪያ የምስረታ ስነ ስርዓት ሲሆን፣ ለአባ ሳሙኤል አወቀ ክፍለ ጦር ደግሞ 8ኛው ዙር ነው። የተመረቁትም አስቸጋሪውን የክረምት ወቅት እና ከባድ የኮማንዶ ስልጠናዎችን በብቃት ማጠናቀቃቸው ተገልጿል። በምረቃው ስነ ስርዓት ላይም የከፍተኛ ድርጅት አመራሮች፣ የክፍለ ጦርና የብርጌድ አመራሮች እንዲሁም ተጋባዥ እንግዶች ተገኝተዋል። የብርጌዱ አባላትም ከህዝብ በተሰበሰቡ 25 ሚሊዮን ብር ድጋፍ ከነፍስ ወከፍ እስከ ቡድን የጦር መሳሪያዎች እንደታጠቁም መግለጫዎች ያትታሉ። በቅርቡ በአፍሪካ ህብረት ዋና መስሪያ ቤት ከአዲስ አበባ እንዲዛወር የሚጠይቅ አቤቱታ በኤርትራ ጋር ግንኙነት ባላቸው ግለሰቦች መቅረቡ ተሰምቷል። የኖርቭ ሪቪው ተመራማሪ የሆኑት ቤተልሔም ፍቅሩ ይህ ጥያቄ የፓን አፍሪካኒዝም መሰረታዊ መሆናቸውን የሚክድ ነው፣ ታሪካዊ መሰረት የሌለው ነው ሲሉ ተችተዋል። የትንታኔ ዋና ነጥቦችም የሚከተሉት ናቸው። የአፍሪካ ህብረት መቀመጫ አዲስ አበባ የሆነው ድንገተኛ በሆነ ውሳኔ ሳይሆን ኢትዮጵያዊን በቅኝ ግዛትነት ያልተገዛች ብቸኛዋ የአፍሪካ ሀገር በመሆኗ ለአፍሪካ የነጻነት ንቅናቄዎች ትልቅ ምልክት ሆኖ ስላገለገለች ነው። ይህ ታሪካዊ ምሳሌዎችም ጊዜው ያለፈበት ብሎ መግለጽ የፓን አፍሪካኒዝምን መሰረት መካድ ነው ይላል ጸሐፊው። ይህ ጥያቄ የአፍሪካን ህብረትና ከአዲስ አበባ በማዛወር የኢትዮጵያ ታሪካዊና ተግባራዊ ሚና ለመናድ የሚደረግ ሙከራ ነው። ኢትዮጵያውያን ለህብረተሰቡ ተናጋጅ ብቻ ሳይሆን የመንፈሳዊ እና ታሪካዊ መኖሪያም ናት ሲል ቤተልሔም ፍቅሩ አብራርተዋል። አጠቃላይ ትንታኔው ይህ ጥያቄ ትክክለኛ ባልሆነ አመልክቶ ላይ የተመሰረተ ነው ሲል ደምድሟል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ በአርበኛ አደም አሊ አባ ናደው ስም የተሰየሙ አዲስ ወታደራዊ ዘመቻ ማስጀመሩን አስታውቋል። ዘመቻው የተጀመረው መስከረም 14 ቀን በአምስቱም የዕዙ ኮሮች በተመሳሳይ ሰዓት ውጊያ ተከፍቷል። በዘመቻው በተጀመረው የመጀመሪያ ቀን እስከ ረፋድ 4 ሰዓት ከ30 ድረስ ወሳኝ ወታደራዊ ቦታዎችንና ከተሞችን በቁጥጥር ስር መዋላቸው ተገልጿል። የብርጌዱ ጁላ ሰራዊት ላይም ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተገልጿል። መግለጫው እንደሚያሳየውም በዘመቻው የመጀመሪያ ሰዓታት ውስጥ ክላሾችን፣ ብሬን፣ ስናይፐሮችን፣ ዲሽቃ፣ ሞርተር 82፣ ሞርተር 120 እንዲሁም አንድ ኦራልና መኪና መማረካቸው ታውቋል። የዘመቻው ዝርዝር ውጤቶች ከማስረጃ ጋር እንደሚያቀርብም ተገልጿል። ዘመቻው የተካሄደውም አምስቱም ኮሮች ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ አሳምኖ ኮር፣ ልጅ ኢያሱ ኮርና ንጉስ ሚካኤል አሊ ኮር ነበሩ። የአፋብኃ ምስራቅ አማራ ቀጠና ቴዎድሮስ ዕዝ ስር የሚገኘው ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር በመስከረም 14 በአምበላ ከተማ ውጊያ ማድረጉን አስታውቋል። መግለጫው እንደሚያሳየው ውጊያው የተመራው በክፍለ ጦር ምክትል ወታደራዊ አዛዥ አለቃ መኮንን አበጀ ሲሆን
የወርቅ አባይ ብርጌድ፣ የቡሬ ዳሞት ብርጌድና የ5ኛ ክፍለ ጦር ተወርዋሪ ኃይል ጥምር ጦር በንጋቱ ከ11 ሰዓት ተኩል እስከ 2 ሰዓት ተኩል ከባድ ውጊያ አድርገዋል። በውጊያው የአገዛዙ ስርዓት አድማ ብተናና ሚኒሻ አባላት ከፍተኛ ጉዳት ደርሶባቸዋል። 13 የመንግስት ወታደሮች የተገደሉ ሲሆን ከ25 በላይ የሚሆኑ ደግሞ ቆስለው ወደ እሁድ ገበያ ከተማ ማፈግፈጋቸው ተገልጿል። በውጊያው የሚከተሉት የጦር መሳሪያዎች በፋኖ እጅ መግባታቸው ተነግሯል። 1 ብሬን ከሙሉ ሸንሸሉ ጋራ፣ 8 አውቶማቲክ ክላሽ፣ 1 ስናይፐር ሽጉጥ አርከዋል። በውጊያው 1 ፋኖ በመቁሰሉ ምክንያት መሳሪያውን ለጠላት ሲያጣ በጩቤ ጠላትን በመውጋት 1 ክላሽ መያዙን ተገልጿል። ፋኖ ከተማውን ሲቆጣጠር የአምበልማ ከተማ ነዋሪዎች በደስታ ስሜት መቀበላቸውን መግለጫው አክሎ ገልጿል። የአፋብኃ ሰሜን አማራ ቀጠና በላይ እዝ ስር የሚገኘው ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር ጣይቱ ሻለቃ መስከረም 14 ቀን በመንግስት ኃይሎች ላይ ድንገተኛ ጥቃት ማድረሳቸውን አስታውቀዋል። መግለጫው እንደሚያሳየው የመንግስት ኃይሎች ከግንዳ ጠመም ወደ ማህደረ ማርያም ሲጓዝ በጠጠሩ አካባቢ በፋኖ ኃይሎች በደፈጣ ጥቃት ደርሶባቸዋል። በዚህ ጥቃት 5 የመከላከያ ወታደሮች ሲገደሉ ብዙዎቹ ደግሞ መቁሰላቸው ተገልጿል። ይህን ተከትሎ የመንግስት ኃይሎች ከአርብ ገበያ ከእስቴና ከግንዳ ጠመም ተጨማሪ ኃይሎችን ወደ ማህደረ ማርያም ቢያመጣም የፋኖ ኃይሎች ቀድሞውኑ እቅዳቸውን አጠናክረው ከስፍራው መራቃቸው ተነግሯል። በሌላ በኩል ጥቃቱን ያስደነገጣቸው የመንግስት ወታደሮች ማህደረ ማርያም ከተማ ከገቡ በኋላ ወደ ትምህርት ቤት ሲሄዱ በነበሩ 3 ህፃናት ላይ ተኩስ ከፍተው መግደላቸውንና 2 ደግሞ ማቁሰላቸውን መግለጫው ያትታል። ሌሎች ቁጥራቸው ያልታወቁ ተማሪዎችም ተመተው እንደቆሰሉም ተገልጿል። ይህ በህፃናት ተማሪዎች ላይ የተፈጸመውን ድርጊት በአማራ ድምጽ ላይ ትምህርት እንዳይኖር ከመፈለግ የመጣ ነው ያለው መግለጫው መላው የአማራና የኢትዮጵያ ህዝብ ድርጊቱን እንዲያወግዝ ጥሪ አቅርበዋል። የአፋብኃ ሰሜን አማራ ቀጠና የበላይ እዝ ስር የሚገኘው ሜጀር ጀነራል ውባንተ አባተ 1ኛ ኮር የጉና ክፍለ ጦርና የመቅደል አምባ ብርጌድ አባላትን ባካተተ ጥምር ኃይል መስከረም 14 ቀን በድጋሚ የመንግስት ወታደር ላይ ጥቃት መፈጸሙን አስታውቋል። መግለጫው እንደሚያሳየው የመንግስት ኃይሎች በማህደረ ማርያም ከተማ ከተመቱ በኋላ ወደ ደብረ ታቦር እየሸሹ በነበረ ጊዜ በገና ድልድይ መጫወቻ ድልድይ 07 ወደል በተባለ ስፍራ ላይ በፋኖ ኃይሎች የተጠና የደፈጣ ጥቃት ተፈጽሞባቸዋል። በዚህ ጥቃት ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ እንደደረሰባቸው ተገልጿል። ውጊያው አሁንም ድረስ እንደቀጠለ መሆኑን መረጃዎች ያመለክታሉ። የአፋብኃ ደቡብ አማራ ቀጠና አጼ ዘረ ያዕቆብ 1ኛ ኮር በፍቃዱ በላይ ክፍለ ጦር የአሳምነው ጽጌ ብርጌድ 5 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ከጅተው መቀላቀላቸውን አስታውቀዋል። የህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ እንደገለጹት የመከላከያ አባላቱ መስከረም 13 እና 14 ቀን 2 ጥቁር እና 3 ባለ 2 እግር ክላሾችን ይዘው መቀላቀላቸውን ገልጸዋል። ይህን ተከትሎ የብልጽግና መንግስት ኃይል በከተማዋ ላይ ሞርተር እና በመጣል በንጹሃን ላይ ጉዳት እያደረሰ መሆኑን መግለጫው አመልክቷል። የመከላከያ አባላቱም ወደ ፋኖ ከተቀላቀሉ በኋላ በአካባቢው ጦርነት እየተካሄደ መሆኑን ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ የምስራቅ አማራ ቀጠና ሚኒሊክ ዕዝ መስከረም 14 ቀን ዘመቻ አርበኛ አደም አሊ አባናዶ በሚል ስም በ5 ኮማንዶ የተጀመረውን ዘመቻ ከፍተኛ ድል ማስመዝገቡን አስታውቋል። በምስራቅ አማራ ኮር 1ኛ የአሳምነው ክፍለ ጦር 2 ሞርተሮችን፣ 2 ብሬኖችን፣ 76 ክላሾችን፣ 1 ስታር ሽጉጥና ሌሎችም በርካታ ወታደራዊ ቁሳቁሶችን መማረኩን ገልጿል። ባለሸረጡ ክፍለ ጦር በቢቲማ
ጉቢሳ፣ ጉሃ፣ ሰቀላ እና ቴሌው አካባቢ ከፍተኛ ውጊያ በማድረግ የጉቢሳ ምሽጎችን ሰብረዋል። በውጊያው 78 የመንግስት ወታደሮች ሲደመሰሱ 53 ደግሞ ቆስለዋል። አንድ ዲሽቃ፣ አንድ ስናይፐር፣ 40 ክላሾችን እና በርካታ ተተኳሾችን ወታደራዊ ቁሶችን መማረካቸውን ሐውጃኖ ክፍለ ጦር ገልጿል። አጠቃላይ ኪሳራ በኮር ውስጥ በኮሎኔልና 100 አለቃ ኢሳያስ ጨምሮ 282 የመንግስት ወታደሮች ሲደመሰሱ 18 ደግሞ መርኮኞች ሆነዋል። የበቅሎ ማነቂያ አስተዳደር አቶ አያሌው ደሳለኝ ጨምሮ ግብረ አበሮቻቸው ተደምስሰዋል። ምስራቅ አማራ ኮር 2 ሰሜን ወሎ ዞን ዞብል አምባ እና ካላ ኮርማ ክፍለ ጦሮች በወንዳች ከተማ ከፍተኛ ውጊያ በማድረግ ከተማዋን ተቆጣጥረዋል። በውጊያው 3 ዲሽቃ፣ 10 ብሬን፣ 120 ሞርተር እና ሌሎች በርካታ መሳሪያዎችን መማረካቸውን አስታውቀዋል። 147 የመንግስት ወታደሮች ተማርከዋል፣ 137 ደግሞ ተደምስሰዋል። ሰሜን ወሎ ዞን ልዩ ዘመቻ የወልዲያ ላሊበላ እና የወልዲያ ባህር ዳር መስመር የሚቆጣጠሩ ቁልፍ ቦታ የሆነውን ድልብ ተቆጣጥረውታል። በዚህ ውጊያም 1 ብሬን፣ 2 ክላሾችን እና 7 ወታደሮችም ተማርከዋል። ላስታ አሳምኖ ኮር ሰሜን ወሎ ዞን ተከዜ ክፍለ ጦር ኩል መስክ ከተማን በመቆጣጠር 20 ክላሾችን እና በርካታ ተተኳሾችን ወስዷል። ጥራራ ክፍለ ጦር 1 ሞርተር፣ 1 ዲሽካ፣ 1 ብሬን እና 1 ስናይፐር እና 54 ክላሾችን ማርከዋል። አጠቃላይ የዘመቻ ውጤት እስከ ረፋዱ 8 ሰዓት የተማረኩ መሳሪያዎች 6 ሞርተሮች፣ 6 ዲሽቃዎች፣ 14 ብሬኖች፣ 9 ስናይፐር፣ 438 ክላሽ፣ 9 የሬዲዮ መሳሪያዎችን፣ 148 ኤፍ1 ቦምቦችን እና 1 ሲኖትራክ የጦር ቁሳቁስ ሬሽን። የደረሰ ኪሳራ 471 የመንግስት ወታደሮች ተደምስሰዋል፣ 175 ደግሞ ተማርከዋል። ከጠላት ወገን 126 የሚሆኑ ቆስለዋል። መግለጫው አገዛዙ የሚተማመንባቸው የ12ኛና 61ኛ ክፍለ ጦሮች ኃይል ከፍተኛ ኪሳራ እንደደረሰባቸውና የ12 ክፍለ ጦሮች 70% ያህሉ መማረኩን፣ መደምሰሱን እና መበታተኑን ገልጿል። ስለ ልጅ ኢያሱና ንጉስ ሚካኤል ኮር መረጃ ሲደርሰን የምናሳውቃችሁ ይሆናል። ዜና ሰኝ ዩቲዩብን እንደተዘጋው ዩቲዩብ ቻናላችን ወደ ድሮ አቋሙ መመለሳችን የግድ ይለናል ወገኖቻችን። እናንተም የበኩላችሁን ግዴታ ተወጡ እንላለን። ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት በማድረግ ግዴታችሁን ተወጡ።